ዛሬ አንድ ነገር እንድታስተውሉ እፈልጋለሁ። ስልካችሁን ስታዩ ወይም ደግሞ ጽሑፍን ስታነቡ ፊደላቱ ደብዘዝ ይሉባችኋል ወይስ ደግሞ አይናችሁ ውስጥ አሸዋ የገባ ይመስል ይቆረቁሯችኋል? ዛሬ በቀላሉ ችላ የምንላቸው ነገር ግን የአይን እይታን ሊያሳጡ የሚችሉ 7 ወሳኝ ምልክቶችን እንመለከታለን። እነዚህ ምልክቶች ማለት አይናችሁ በቀጥታ እየሞተ ነው ማለት ባይሆንም ችላ ከተባሉ ግን ወደ እይታ ችግር ሊያምሩ የሚችሉ ቀጣይነት ያላቸው ጉዳቶች ወይም ጫናዎች እንዳሉ ይጠቁሟቸዋል። እያንዳንዱን በግልጽናም በተግባር ምን ማለት እንደሆነ፣ ለምን እንደሚከሰትናም ምን ማድረግ እንደምትችሉ እነግራችኋለሁኝ። አንደኛ፣ የማያቋርጥ የእይታ ብዥታ ነው። ምን አይነት ስሜት አለው? አይናችሁን ካርገበገባችሁ በኋላም ነገሮች ግልጽ ሆነው አይታዩአችሁም። ጽሑፎችን ወይም ደግሞ ራቅ ያሉ ነገሮችን ለማየትም ትቸገራላችሁ። የእይታችሁ ጥራትም በቀኑ ውስጥ ይለዋወጣል። ለምን ይከሰታል? የእይታ ብዥታ ብዙውን ጊዜ እነዚህን ያሳያል። የአይን ጡንቻዎቻችሁ ተዝለፍልፈዋል፣ በተለይ ከስክሪን ብርሃን የተነሳ። ኮርኒያ ወይም ሌንሱ ብርሃንን በአግባቡ እያተኮረ አይደለም። የቅርብ ወይም የሩቅ እይታ ችግር መጀመሪያ ምልክት ሊሆን ይችላል። እንዲሁም እንደ መጀመሪያ ደረጃ የአይን ሞራ ግርዶሽ ወይም የስኳር መጠን መዛባትን ሊያመለክት ይችላል። ታዲያ ምን ማድረግ አለባችሁ? የ20/20 ደንብን ተከተሉ። ማለትም በየ20 ደቂቃው ለ20 ሰከንድ ያክል 20 ጫማ ርቀት ላይ ያለን ነገርን ተመልከቱ። የስክሪን ነጸብራቅን ቀንሱ። በቫይታሚን ኤ የበለጸጉ ምግቦችን ተመገቡ፣ ካሮት እናም ሰላጣን። ችግሩ ከጥቂት ቀናት በላይ ከቀጠለ ታዲያ የአይን ምርመራን አድርጉ። ሁለተኛ፣ ተደጋጋሚ የአይን መቅላት ነው። ምን አይነት መልክ አለው? በአይናችሁ ነጭ ክፍል ላይ ቀይ የደም ስሮች ይታያሉ። የማቃጠል ወይም የመቆርቆርም ስሜት አለው። ለምን ይከሰታል? ድርቀት ወይም ደግሞ የእንባ እጥረት ሲኖር፣ ከመጠን በላይ ስክሪንን መጠቀም፣ የአይን መርገብገብ መቀነስ፣ አለርጂ ወይም ደግሞ ብክለት፣ በቂ እንቅልፍ ማጣትና ስር የሰደደ መቅላት ማለት አይናችሁ በከፍተኛ ሁኔታ ጫና ወይም በኢንፌክሽን ውስጥ ነው ማለት ነው። ታዲያ ምን ማድረግ አለባችሁ? ስክሪን ስትጠቀሙ ሆን ብላችሁ አይናችሁን አርገብግቡ። አይናችሁን በንጹህ ውሃ በቀስታ ታጠቡ። እንቅልፋችሁን አስተካክሉ። ከ7 እስከ 8 ሰዓታት በቂ እንቅልፍን ተኙ። አስፈላጊ ከሆነ ሰው ሰራሽ እንባን መጠቀም ያስፈልጋል። ሶስተኛ፣ የድርቀት የመቆርቆር ወይም የማቃጠል ስሜት ነው። ምን አይነት ስሜት አለው? በአይናችሁ ውስጥ አሸዋ ያለ ይመስላችኋል። መውጋት ወይም ደግሞ ማቃጠል ስሜት አለው። አይንን ስታርገበግቡ ምቾት ማጣት ይከሰታል። ለምን ይከሰታል? የእንባ ሽፋናችሁ ደካማ ነው ወይም በፍጥነት እየተነነ ነው። የተለመዱ ምክንያቶችም ለረጅም ጊዜ ለስክሪን መጋለጥ፣ የሰውነት ፈሳሽ ማነስ፣ የአየር ብክለት ወይም ንፋስ፣ እርጅና እናም ከጊዜ በኋላ ድርቀት አይንን ገጹን ሊጎዳ ይችላል። ምን ማድረግ አለባችሁ? በየቀኑ በቂ ውሃን ጠጡ። ከተቻለ አየሩ እርጥበት እንዲኖረው አድርጉ። ከስክሪን እረፍት ውሰዱ። በኦሜጋ 3 የበለጸጉ ምግቦችን ተመገቡ፣ እንደ ተልባ እናም አሳን። አራተኛ፣ የሌሊት እይታ መቀነስ ነው። ምን አይነት ስሜት አለው? በደበዘዘ ብርሃን ውስጥ ለማየት መቸገር፣ በሌሊት መኪና ለማሽከርከር መቸገርና ከብርሃን ወደ ጨለማ ሲገባ አይናችሁ ለመለማመድ መዘግየት። ለምን ይከሰታል? ዝቅተኛ የቫይታሚን ኤ መጠን፣ የረቲና ስራ መዳከም፣ የአይን መጥፋት ወይም መጎዳት የመጀመሪያ ደረጃዎች ሲደረስናም ሬቲናችሁ በዝቅተኛ ብርሃን ውስጥ ለመስራት ተገቢው ንጥረ ነገር ያስፈልገዋል። ምን ማድረግ አለባችሁ? የቫይታሚን ኤ ምግቦችን ተመገቡ፣ ካሮት፣ ስኳር ድንችና እንቁላልን። ከመተኛታችሁ በፊት ደግሞ ብሩህ ስክሪኖችን
አትመልከቱ። ሁኔታው እየባሰ ከሄደ ምርመራን አድርጉ። አምስተኛ ለብርሃን ተጋላጭ መሆን ነው። ምን አይነት ስሜት አለው? ብሩህ ብርሃን አይናችሁን ያማችኋል። ከቤት ውጪ አይናችሁን በብዛት ታጨናንቁታላችሁ። ለብርሃን በመጋለጣችሁ ራስ ምታትን ይይዛችኋል። ለምን ይከሰታል? የአይን ድካም ሲኖር፣ የአይን ድርቀት ካለ፣ ኢንፌክሽን ወይም ደግሞ ብግነት ወይም እብጠት ካለ፣ ከማይግሬን ጋር የተያያዘ ሴንሲቲቪቲ ካለ። ይህ ማለት አይናችሁ መደበኛ የብርሃን መጠንን ለመቋቋም እየታገለ ነው ማለት ነው። ምን ማድረግ አለባችሁ? ከቤት ውጪ የፀሐይ መነጽርን አድርጉ። የስክሪን ብሩህነትን ቀንሱ። አይናችሁን አዘውትራችሁ አሳርፉትና በድንገት ለከፍተኛ ብርሃን ከመጋለጥ ተቆጠቡ። ስድስተኛ ተንሳፋፊ ነጥቦችን ወይም ደግሞ ብልጭታዎችን ማየት ነው። ምን አይነት መልክ አለው? በእይታችሁ ላይ የሚንሳፈፉ ጥቃቅን ነጥቦች፣ ክሮች ወይም ደግሞ የሸረሪት ድል መሰል ነገሮች፣ አልፎ አልፎ የሚታዩ የብርሃን ብልጭታዎች። ለምን ይከሰታል? በአይን ውስጥ ባለው ጄል ላይ የሚመጡ ለውጦች ካለ፣ እርጅና ወይም ደግሞ የአይን ጫና፣ አንዳንዴ የረቲና ችግሮች ካለና አልፎ አልፎ የሚታዩ ተንሳፋፊ ነጥቦች የተለመዱ ናቸው። ነገር ግን በድንገት ከበዙ አደገኛ ሊሆን ይችላል። ምን ማድረግ አለባችሁ? ለውጦቹን በጥንቃቄ ተከታተሉ። ተንሳፋፊዎቹ ነጥቦች በድንገት ከበዙ ወዲያውኑ ዶክተር ጋር መሄድ ያስፈልጋል። ከመጠን በላይ የአይን ጫናን ደግሞ አስወግዱ። ሰባተኛ ተደጋጋሚ የአይን ህመም ወይም ደግሞ ራስ ምታት ነው። ስሜቱ ምን አይነት ነው? ከአይን በስተጀርባ የሚሰማ ህመም፣ ካነበባችሁ ወይም ስክሪን ከተጠቀማችሁ በኋላ የሚመጣ ራስ ምታትና በአይን ዙሪያ የሚሰማ ግፊት መጨመር። ለምን ይከሰታል? የአይን ጡንቻ መወጠር ሲኖር፣ ትክክለኛ ያልሆነ መነጽር ወይም ደግሞ ያለ መነጽር መቆየት፣ ያለ እረፍት ለረጅም ጊዜ ትኩረት አድርጎ መመልከትና የተሳሳተ የአቀማመጥ ሁኔታ ካለ ነው። ይህ አይናችሁ ከአቅሙ በላይ እየሰራ እናም እየደከመ መሆኑን የሚያሳይ ምልክት ነው። ታዲያ ምን ማድረግ አለባችሁ? የስክሪን ከፍታንና አቀማመጣችሁን አስተካክሉ። አዘውትራችሁ እረፍት ውሰዱ። በቂ ብርሃን መኖሩን አረጋግጡ። እይታችሁንም አስመርምሩ። ታዲያ መቼ ነው በቁም ነገር መያዝ ያለባችሁ? እነዚህን ካስተዋላችሁ የሕክምና እርዳታን ፈልጉ። ድንገተኛ የእይታ ማጣት፣ ከፍተኛ የሆነ ህመም፣ አንድን ነገር ሁለት አድርጎ ማየት ካለ። ለአይን ጥበቃ ታዲያ ቀላል የዕለት ተዕለት ተግባራት አሉ። ጠዋት ላይ አይናችሁን በንጹህ ውሃ ታጠቡ። የ20/20 ደንብን ተግብሩ። ምግብ ደግሞ አረንጓዴ ቅጠላቅጠሎችንና ካሮትን አካቱ። ማታ ላይ ከመተኛታችሁ በፊት ስክሪን የምታዩበትን ጊዜ ቀንሱ። በየሳምንቱ ለአይናችሁ ከከባድ ስክሪን አጠቃቀም የእረፍት ቀንን ስጡት። በአጠቃላይ አይናችሁ በድንገት አይበላሽም። በትንሹ በየቀኑ በሚደርስ ጉዳት ነው የሚዳከመው። መልካሙ ዜና ግን በአጠቃላይ አይናችሁ በድንገት አይበላሽም። በትንሹ በየቀኑ በሚደርስ ጉዳት ነው የሚዳከመው። መልካሙ ዜና ግን አብዛኛዎቹ እነዚህ ምልክቶችን ቀድማችሁ እርምጃ ከወሰዳችሁ ሊስተካከሉ ወይም ደግሞ ሊከላከሉ የሚችሉ ናቸው ማለት ነው። ስለዚህ እነዚህን ምልክቶችን የምትመለከቱ ከሆነ አይናችሁ ቀስ በቀስ ጤናውን ወይም ስራውን እያጣ መሆኑን የሚያሳዩ ወሳኝ ማስጠንቀቂያ ምልክቶች ስለሆኑ ምርመራ እንድታደርጉ የሚጠቁሙ ምልክቶች ናቸው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ።
እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።